እኔና ሳሚ ተዋደን ተፋቅረን እያለን አብረን መኖር እየቻልን ነገር ግን የሚበጠብጠን ሌላ ሰው ነገር ነው እያወራሁ ያለሁት አይደለ እኮ እናትህን አግብተህ የምትኖረው እኮ ቁጭ ብለን ያለው ነገር ንገሪኝና በመጣሽበት እግርሽ ሲጀምር አንተ የወንድ አክት የለህም፣ የወንድ ሪያክሽን የለህም። እሺ ሰላም ሰላም፣ እንዴት ናችሁ የሳሚዮ ፋሚሊዎች? እኛ አለንላችሁ፣ እናንተ ባላችሁበት ሰላማችሁ ይብዛልን። እና ዛሬ ደግሞ ወደ ሳሚ ጋር እየመጣሁ ነው። ባለፈው ዕለት ያው ቪዲዮ ላይ እንዳያችሁት ተጣልተን ነበር እኔና እሱና፣ ልብስም አልወሰድኩም፣ ያው እንደነበርኩ ነኝ። ወንድሜም ጋርም አይደለሁም፣ ሌላ ቦታ ነው ያለሁት። እና ዛሬ ደግሞ እስኪ ሳሚ ለብቻው አግኝቼው ማውራት ፈልጋለሁ፣ አላወራው ፈልጋለሁ ማለት ነው። ማለት እንትን ሳሚ የሆነ ህይወታችን ውስጥ እንዲገባ አልፈልግም ብዙም፣ እና ስለሱ ነው ማውራት የምፈልገው ስላችሁ። በቃ የሆነ ህይወታችንን እኔና እሱ ተዋደን እያለን እኔና ሳሚ ተዋደን ተፋቅረን እያለን አብረን መኖር እየቻልን ነገር ግን የሚበጠብጠን ሌላ ሰው ነው እየበጠበጠን ያለው እኔና እሱን ማለት እኔና ሳሚ ደግሞ እኔና እሱ መኖር የምንችል ከሆነ ሌላ ሰው ሶስተኛ ሰው አያስፈልግም። እናቱም ሆነች ሳሚም ሆነ ማንም ሰው አያስፈልግም። እኔና እሱ ብቻ ነን የምናስፈልገው ማለት መኖር የምንችለው እኔና እሱ ብቻ ነው። ግን ሳሚ ጣልቃ እየገባ እየበጠበጠ ነው ሁሌም ማለት ነው። እኔ ደግሞ እንደዚህ እንዲሆን አልፈልግም። በቃ እኔና እሱ ብቻ ነው መወሰን ያለብን። ነገርም ካለ እኔና እሱ እንጂ መወሰን ያለብን ሳሚ ጣልቃ ገብቶ ወይም ደግሞ ገኒ ጣልቃ ገብታ አይደለም። እና በተቻለኝ አቅም እሱ ለማሳመን ሞክራለሁ። ሳሚም ደግሞ በጣም እንትን እያለ ነው፣ የሆነ እየተወዛገበ ነው ይመስለኛል። የሚያወዛግበው በጣም የሚመክረው ሰው ስለሚበዛ ይመስለኛል። እና እሱንም አንድ አቋም እንዲኖረው ፈልጋለሁ። በቃ ለኔ ብቻ እንዲደግፈኝ ነው ፈልገው፣ ለኔ ብቻ እንዲያግዘኝ ነው ፈልገው እንጂ ሰው ስለመከረው ወደ እነሱ እንዲሆን አልፈልግም። በቃ እኔን ይወደኛል፣ እኔን ያፈቅረኛል፣ ከኔ ጋር ይኖራል፣ አለቀ እንጂ ሳሚ ከሷ ጋር አትኖርም ስላለው አለመኖር አይችልም። ሁለተኛ ደግሞ በቃ እናት ጋር ብቻ ነው መኖር ያለብህ እንዴ? እናት እኮ አታገባውም አይደለ እንዴ? ማገባው እኔ ነኝ አይደል? ስለዚህ ከኔ ጋር ነው መኖር ያለበት፣ ከኔ ጋር ነው የሚኖረው፣ አለቀ። እና ሄጄ አወራዋለሁ ሁሉንም ነገር በቃ ከኔ ጋር ብቻ እንዲኖር ስለሆነ የምፈልገው። እስኪ ልግባና በተቻለኝ አቅም ለማሳመን እሞክራለሁ። ደግሞ እንደሚያምንልኝ እርግጠኛ ነኝ። ከኔ ጋር መኖሩን እሺ እንደሚል እርግጠኛ ነኝ። እስኪ ይኖራል ብዬ አስባለሁ። ሳም ሌላ ለማለክ ና ቁጭ በል። ና ወረድና እዚህ ጋር ተቀመጥ። ማሲ በእናትሽ በቃ እኔ ቆፍጠን በል ብሎኛል። ሳሚ ቆፍጠን ማለት አለ። ኧረ ሁሌ አንቺ ስር ስለጣለ እሺ እናውራ በቃ ችግር የለም። እንደ እንትን እያየሽ ነው እኮ ና እናውራ። ግዴታ እኮ ያፈቀረ ሰው መሽለጥለጥ የለበትም ማለት እኮ ና ቁጭ በል። እሺ እንዴ ሳሚ ገደል ግባ ስላለ ገደል ትገባለህ እንዴ? ይፈላ ትክክል ነው ያለኝ ነገር ትክክል አይደለም። ስለዚህ በቃ አንድ ሰው ነገር እዚህ ጋር ሆኛው ወል አንድ ሰው ፍቅረኛውን በጣም የምትወዳት ፍቅረኛህን ማለት በጣም የምትወዳት ፍቅረኛህን በቃ ተዋት እንዴ ተዋት ሲልክ ትተዋለህ ማለት ነው። ተዋት አይደለም ቆፍጠን ማለት ቆፍጠን ምን አደረግህ? ቆይ ምን ማድረግ ያለብኝ ነገሮች ማድረግ አለብኝ እኮ ምን አድርገህ ነበር? አንደኛ እናቴን በቃ እንትን ማለት አለብኝ። እናትህን አግብተህ የምትኖረው ሲጀመር አነጋገርሽን አስተካክዬ። አነጋገሬ ምንም አይወጣለትም። ምን ይወጣለታል እንዴ? እናትህን ነው እንዳግብተህ የምትኖረው። ከጊዜ ወደ ጊዜ እኮ እየባሰብሽ ነው የመጣሽ። እየባሰብኝ አይደለም ሳሚ፣ እኔ እኮ ቁም ነገር ነው እያወራሁ ያለሁት አይደለ እኮ። እናትህን አግብተህ የምትኖረው ከእናትህ ነው የምትወልደው ምንድነው አይደለም እኮ። ግን ደግሞ መሀል ላይ በቃ መከባበር ያስፈልጋል። አንቺ ምን እናቴ ልታከብረን ነው ደግሞ ምንንም አክብረኝ። ቲቪ ሽጥ እኮ አልሽኝ እኮ ጭራሽ ባለፈ አይደል እንዴ? አሁንሽ ምን ፈልገሽ ነው የመጣሽው እኮ? ቁጭ በልና በስራ አልቀመጥም። በቃ የመጣሽበትን ተናገሪና ውጭ። እኔ ሴታ ሴት መሆን አልፈልግም።
ቆፍጠን ነው ማለት ነው ፈልግ ገባሽ እኮ ቁጭ በልና እናውራ ነገርኝና በመጣሽበት እግርሽ ሂጂ ሳሚ ወድጄሽ አንገቴን ደፍቼ አንቺ ስር ስሽለጠለጥ እናቴንም ማጣዋት ከእንደገና ደግሞ የምወዳቸውንም ሰዎች እያጣሁ ማንንም አላጣሁም ሳሚ ያለውን ነገር ተናገሪ በቃ እኔ እንድትለጠለጡልኝ አትጠብቂ ካሁን በኋላ ላንቺ ጊዜ የለኝም በስርዓት እኮ እናውራ እያልኩ ነው እኔ ምን አደረገው ምንድነው ስርዓቱ ምን እንዴት ነው በስርዓት የሚወራው ከዚህ በስርዓት ቁጭ በልና በስርዓት እናውራ እንዴት ልትሰው አይደለም እንትን ማለት አለብኝ በቃ እሺ ተውቶ ልንገር ምንድነው ሳሚ የሚባል ሰውዬ ከህይወታችን እንዲወጣ ንገረው ከህይወታችን ይውጣ እሱ ነው አይደል ያንተ እንቅፋት እሱ ነው ገደል ግባ ስላለ ገደል ትገባለህ እሱ ነገ ማለት ነው ስማ ልንገር ነገ የሆነ ነገር ጠጣ የሆነ ነገር አድርግ የሆነ አጭስ ራሱ ማለቱ አይቀርም ለምንድን ነው የሚለኝ እኮ ስለዚህ አሁን ያለውን ነገር እንትን በይተ እሺ ለሳሚ እንትን እንበል ምንም ማውራሽም ነገር የለም እሺ ለሳሚ ደውልለት ለምን እንደምደውለው ሴትዮ እሱ መጥቶ ደግሞ ድጋሜ ተጨቃጭቀን እንለይ ችግር የለም እኔ በጣም እያስጠላኝ ነው መጨቃጨቅ ምንድነው የምታወሪው ከሱ ጋር ምንድነው የምታወሪው ከኔ ጋር ነው ማውራት ያለብሽ በቃ እኮ እኔ ማውራው ከኔ ጋር ነው ማውራት ያለብሽን እዚህ ጨርሰን ደውልለት ላይ ይምጣ ከዛ ሶስተኛው ግን አያስፈልገንም በቃ እስካሁን ድረስ ለማን ነበር ማለት እሱ አይደለ ጣልቃ እየገባ ነበር አዎ ግን ካሁን በኋላ ይበቃናል መሲ ካሁን በኋላ ይበቃናል እኮ እሱን ለመንገር እኮ ነው አይደለ እሺ እንካደውልለት አልደውልም ለምን ደውልለት እኔ ልደውልለት ለምን እንደምትደውይው ንገሪኝ ለምን ፈልገሽው ነው አዎ ፈልግ እኮ ለምን ደውልለት እንካ እቺ ልጅ ጤነኛ አይደለችም እንዴ በእግዚአብሔር እኮ ለምን እንደፈለግሽው ለዚህ ጉዳይ ነው ደውልለት እንዴ አብልክ እንዴ ደውዬለት መጥቶ እንደሌላው ቀን እንደዚህ በቃ ክብር እንትን የሚል ነገር እንዳታርጊ ነግሬሻለሁ ሳሚ ሲጀመር አንተ ፈልጊን ነገር ተናግረሽ ደውልለት እኔ እናንተ እኮ ሌላ ነገር እንዳትይ በቃ እኔ ጭቅጭቅ በጣም ነው የሰለችኝ ከሁላችሁ ሳሚ ያበድክ ነው ወዴት እየሄድክ ነው ደህና ሰው ሆነህ አለ ሲጀመር እሱ ራሱ ሰልችቶታል በእናትሽ ነገር መመላለስ በጣም እብድ ያደረገኝ ነገር እኮ አንተ ነግረኸኛል እንደ እብድ ያደረገኛል ብለኸኛል ረስቼው እኔማ በፍቅርሽ ነበር ያበድኩት ለዛ ነው ወጪ ምናምን ስትለኝ ነበር እሺ ደውልለት አሁን ወሬ አታብዛ እንዴት ነው የምትናገረው በቃ ዝም በይ ድምፅሽ ስትጨቃጨቂ ከሰማ በዛ አይመጣም ሄሎ ሳሚ ሰፈር ነህ እንዴ አንተ ደግሞ ዛሬም ተኮሳትረብኛል ናስቲ መጣለች መሲ ቤትና ላውራው ፈልጋለሁ እሱም ባለበት ላውራ ፈልጋለሁ ምናምን ነው የምትል እኮ ቤትናና አንዴ እንሸኛለን በቃ የመጨረሻ ዛሬ አንጨቃጨቅ በቃሽ ወሬ እንደዚህ ምትይ ተኮሳትረ አልተኮሳተርኩም አወራረን ስርዓት ያዝ እንሸኛት ምን ማለት ነው ጭራሽ ልትመጪ ነው ዛሬ ደግሞ እኔ እንዳንተ አይነት ልጅ አይደለም እኔ በስርዓት መጀመሪያ እንደዚህ አልመሰልሽኝም ሳሚ አንዳንዴ ሳሚ የሚለው ነገር ትክክል ነው አትስለጥለጥ የሚለው ነገር አትስለጥለጥ ምክንያቱም መጀመሪያ ሰዓት ላይ በጣም መጥፎ ልጅ ነበር ካሁን እንደገና ጥሩ ሰው ሆንክልኝ ሁለተኛ ደግሞ አሁን ደግሞ እንደገና ከዳኸኝ ምን ማለት ነው ምንም ይከዳሽ ነገር ይኸውልህ እወድሻለሁ አፈቅርሻለሁ ብለኸኛል አይደለ የምትወደኝ የምታፈቅረኝ ከሆነ ደግሞ እኔ የምልህን ሁሉ አድርግልኝ በቃ ምንድነው እኮ የምትፈልጊው እኮ ግልጽ አይደለም እናትን የሚያክል ነገር ከቤት አባረሽ ለምን ጠራኝ እሷን አጠራለች ለምን ጠራሽ አዎ እኔም ብያታለሁ በቃ ካሁን በኋላ ሲጀመር አንቺ ባለፈው ጥንብርኩስሽን አውጥቶ ውጪ ያለሽ አይደል ለምን ልትሰሪ መጣሽ ማለት ለምን ጥብቅት ያለሽ በቃ አይውልህ እኔና እሱ እንዋደዳለን አይደለ እኔና እሱ ስለምንዋደድ እኔና እሱ አብረን መኖር ስለምንፈልግ ስለዚህ አታ ከህይወታችን እሱ ብቻ ነው የሚወድሽ እኮ እሱ ነው እኔም እኮ ስለወደኝ ነው ተጠብቀው እኮ አዎ አንቺ ስለማትወጂው እኮ ነው እንደፈለግሽ የምትሆኚው እኮ ስለማትወጂው እንጂ በእናቱ የቀየረኝ እኔን በጣም ስለሚወደኝ ነው ብለሽ ስላሰብሽ እንደፈለግሽ በቃ አናት ላይ ወጥቼ ልሽናልሽ የሌላ ሰው ጭቅጭቅ ማለት የሌላ ሰው ንግግር አያስፈልግም እኔና እሱ መኖር እንፈልጋለን ስለዚህ ከህይወታችን እንጣለን ይላል ነው ሰው በሙሉ ስሜ ጠራሽኝ ችግር
አሁን ለምን ትጨቃጨቂያለሽ መሲ? በቃ የፈለግሽውን ነገር ቀጥታ ተናገሪ እኮ። ተናገርኩ እኮ። ምንድነው የምትፈልጊው? ከህይወታችን ውጣልን አይደል? እሷ ናት እኮ። እኔ እኮ ግራ እያጋባችን ነው። ማንም የማንም ኩታራ ሲጠራኝ ዝም ብለህ እንትን ትላለህ። ሳሚ ሲጀመር እንደ ትልቅ ሰው አውራ፣ ስርዓት ይኑርህ። አንተ ስርዓት ሳይኖርህ ለሰው ስርዓት ይኑራል። ከትልቅ ሰው ጋር ነው እንደ ትልቅ ሰው ማወራው፣ ከትንሽ ሰው ጋር እንደ ትንሽ ሰው ነው ማወራው። ገባሽ አይደል? ኩታራ ነሽ አንቺ። አንቺም ስርዓት ነሽ። ምን አይነት እየሳከለት ነው እንዴ? እና ታዲያ እኔ እየደገፍከው ነው እኮ ሳሚ። አዎ ደግፋለሁ። ያንቺ ንግግር እኮ በጣም ነው የሚያስጠላው። ምንድነው ፍላጎት? ኩታራ ልትሆኚ ትችያለሽ እኮ ከእንትን ካላልሽ ናች እንጂ ልትሆን ትችላለህ ብለህ ታዛባላታለህ። አሁን ዛሬ የጠራሁህ ከህይወታችን ውጣልን እያልኩ ነው። መጀመሪያም ህይወትሽ ውስጥ አልነበርኩም። አንቺ ነሽ ደህና እየኖርንበት ያለ ነው ቤተሰባችን ውስጥ ገብተሽ የበጠበጥሽ። እኔ እኮ እነሳሚ እኮ ቅርብ ጊዜም ባውቃቸው እኮ እንደ ቤተሰቦቼ ናቸው። እናትና ልጅ ታለያያለሽ። የእናትና የልጅ ፍቅር የምናውቀው እኛ ነን። ገባሽ አይደል? እዚህ ነው ያለው። ሳሚ በቃ አንተ ከህይወታችን እንዲወጣ ንገረው። እየጠራሹ እንዴት ነው ከህይወታችን ምትጠሪው? አንቺ ወጣ ምትይው አንቺ ምንድነው ሐሳብሽ አንቺ? ወይኔ ግልጽ አድርጊው። ሐሳብሽ ብቻ ነው እንዴ? አታስቢም? እንደ አይምሮሽ አያስብ? ባዶ ነው አሚሮዬማ እኮ ስለሚያስብ ነው። ባልና ሚስት አንድ ጋር የሚኖረው እኛ ብቻ ነን አይደለ? ስለዚህ እኛ ውስጥ ጣልቃ አትግባብን፣ እንኑርበት። አንጎል አለሽ አይደል? ነው ሙዝ ነው የሞላው አንጎልሽ ውስጥ። ሙዛ አንተ ውስጥ ነው ንፍጥ ነው እንጂ የምታወሪውን ነገር አስተካኪ። ሲጀመር ይኸውልሽ ሳሚ፣ አሁን እሱ የጠራችኝ እኔ ከህይወታችሁ አንቺ ለምን አትናገሪ? ስረዳው እንደዛ መሰለኝ አይደል? አዎ ከህይወታችሁ እንደወጣ ነው ልውጣ ሳሚ። ኧረ እሷ እራሷ ውልቅ ትበል ማለት ምን ለውጣ ወይ ወለቀ በራስ እንደ እሱ እኮ ወንድሜ ማለት እኮ ነው። እኔን አይደለም እናቴንም ማስወጣሽ አይደል? እናቴንም ከህይወት አስወጣች አይደል? እሱን ቶ ራሴ ማስተካክለው ነገር ነው። ቶ እሱ አዎ አስተካክል። እንደ ኮስተር ብለህ አስተካክል። አዎ አንቺ ግን ራስሽን አስተካኪ። ከዛ በፊት ራስሽን መለያየታችን በፊት አዎ እንደዛ ነው የምታስበው? ነገር ልንገርሽ መጀመሪያ እኔ ከህይወት እንደወጣ ነው የምፈልገው። እኔ ከህይወት እንደወጣ ነው የምፈልገው። አዎ እነሱ ከሚወጡ አንቺ ውልቅ በይ በዛ ጋር በመስኮት። አዎ ሲጀመር ማለት አንተ እንጦሮጦስ መግባት ትችያለሽ እያለሽ ውልቅ በይ። ሲጀመር ሳሚ በጣም አከበርኳት እኮ ከመጀመሪያውም ቀድሜ መጀመሪያውንም ቢሆን ማለት ነው አቅ ነበረ። ሁለተኛ ደግሞ ስታስመስል እንደሆነ የቀረብከኝ አቅ ነበረ። ከኔ ጥቅም ፈልገህ ነበር የቀረብከኝ። መጀመሪያ ገባ አፍቅሮኝ አይደለም ቢያፈቅረኝ ነው። ፍቅሩን መንከባከብ ያቃተሽማ አንቺ ነሽ እንጂ እሱ አንቺ ቆስና ጀማ ድረስ አፍቅሮሽ ነበር። እናቴን እንኳን ማክበር አልቻልሽም። በጣም አፍቅሮሽ ነበር። በጣም ከምታስቢው በላይ እናቴን እስካሁን አንቺ ግን ፍቅሩን መያዝ አቅቶሽ መንከባከብ አቅቶሽ ሴት ብልጥ እኮ ነሽ። ስንት ነው እኮ ሳሚ በቃ ተውሽ እሱን አንተ ስለዚህ መናገር አይጣፈጥም። አዎ የኔ ማፍቀር ቀላል ነው። ቶ ዝም ብሎ የሚተው ነገር ነው። አንተ ሲጀመር ስንት ነገሬን እኮ ነው ያጣውብሽ ሴትዮ። በቃ ሲጀመር አንተ የወንድ አክት የለህም፣ የወንድ ሪአክሽን የለህም። እሺ አዎ እና ከዛ አንተ ወንድ ስላልሆንክ ያንተ እንዲቃላ በሆዴ ውስጥ ተሸክሜ አላኖርም ብዬ አስወጥቻለሁ። ገባ አስወጥቻለሁ። ገባ ወግ ሲከበር የሰው ስትሆን ማየት ላይቀር ውዴ አፈራም ነበር። ይሄ ሲጀመር መጀመሪያም ቦታ ውስጥ እንዳልነበር እኛ መጀመሪያ ካወቅንበት መቼ ነው? ቆዮ ሰው አይደለህማ ወንድ አይደለህማ አንተ ከዚች እኮ ልጅ ወንድነት ላሳያት ከዚች ልጅ ወንድነት ላሳያት ምንም ወንድነቷን አታሳይም። ሴት እንደሆንክ እዚህ ጋር ነው ሳሚ ልንገርሽ አሳዝነሽኛል፣ ብታምንም ባታምኝም አስከፍተሽኛል። መውደዴን ሳታውቂ እኔ ደግሞ አንቺ ነው
ተገላገልክ ሳሚ ተረጋጋ ልጄን እኮ ነው የገደለችው እኔ እኮ ስንት መስዋዕትነት የከፈልኩለት እኮ ነው ሲጀመር መጀመሪያ ራሱ ካንተ ላይ አረገዘች ዝም ብለህ የመጣላት ይሄን ቤት ውስጥ ያለው ዝም ልበል ልጅ ወረደስበት ቤት ውስጥ ያለውን ዕቃ ልሸጥ ስለፈለገች ነው እንጂ ማለት ነው ካንተ አርግዛ አይደለም እመነኝ ካንተ አርግዛ አይደለም ረቢስማ ተሰማላ ምንድነው ተረጋጋ በቃ እንኳን ከእናት ጋርም ትታረቃለች ሁለተኛ ግን አይኗ እንዳታይ እዚህ ሰፈር ነግሬ በጣም ነው እኮ የናቀችኝ እግዚአብሔር እሷ ማጥፋት ነው ያለብኝ ሲጀምር አንተ ነህ ራስህን ያስናቀው አየህ እኮ ለምንድነው ስታይ እናትን አስወጣ በቃ ይሄ ለእናቱ ያልተመለሰ ለእኔም ለወደፊት አይሆንም ብላ ልጇን አስወረደች አይደል ካንተ እንኳን አርግዛ ቢሆን ሲጀመር ካንተ አላረግዝ ላቁጭ ፕሮሚስ አድርገናል ሞታለች እኮ አይገድልም ነው ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤን ቢጎዳ እዳ ዱብ እዳ በላ